ለምንድን ነው የማትረዳኝ? አዚዝ በእናትህ ተነስ። እንደዚህ መሆን የለብህም። ተነስ እንዴ! ለምን እንደዚህ የምትሆነው? በጣም ስለወደድኩ እንደዚህ መሆን እኮ ምንም የሚያመጣው ነገር የለም። ማሚ ምን እያደረገ ነው? በቃሽ ሄሮሊ፣ ይቅርታ በጣም ይኸውልሽ፣ እሱ ስለወደደሽ ነው። ሁለተኛ ደግሞ አንቺ ፍላጎትሽን የማሳወቅ መብት አለሽ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? ከዚህ በፊት የላፕቶፕ ማሻሻት ቪዲዮ በሰራሁት ላይ ብዙዎቻችሁ ጠይቃችሁኛል፣ የገዛችሁኝም አላችሁ። እንደዚሁም ደግሞ ዋጋው ውድ ሆነብን ብላችሁ ደግሞ ያልገዛችሁ የሚቀንስ ካለ ያላችሁ ሰዎች አላችሁ። እንግዲህ እኔ ጋር ደግሞ ያሉት ላፕቶፖች ጥራት ያላቸው ስለሆኑ በዛም መሰረት ላገኝላችሁ አልቻልኩም፣ ከታላቅ ይቅርታ ጋር። ግን ደግሞ አሁን በአዲስ ስራ መጥቻለሁ። እንዴት ነው? ላፕቶፖች እኔ ጋር አሉ። ያንን ላፕቶፕ በእጣ መልክ ይዤላችሁ መጥቻለሁ። የእጣ መቁረጫ ዋጋው 1000 ብር ነው። የእጣው ጊዜ የሚቆይበት ደግሞ ለ30 ቀናት ነው ማለት ነው። ከ30 ቀን በኋላ ምሽት ላይ ላይቭ ላይ እጣ እንጥላለን። እጣው የደረሰው ሰው ላፕቶፑን ማግኘት ይችላል። ከሀገር ውጭ የሆነ ሰው ካለ ደግሞ ምናልባት የሚቀበልላችሁ ሰው ከሌላችሁ 60 ሺህ ብሩን የእጣ ብሩን ወደ አካውንታችሁ እናስተላልፍላችሁ ይሆናል። እድላችሁን ሞክሩ። መመዝገብ የምትፈልጉ ሰዎች ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ እጣችሁን እድላችሁን መሞከር ትችላላችሁ። ከልብ ወዳችኋለሁ። አመሰግናለሁ። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ያው ቤተሰቦች ከአዚዝ ጋር አንድ ቦታ ላይ ተገኝተናል ማለት ነው። እንግዲህ አዚዝ ቀጥሮኛል፣ ደውሎ ያወራኝ አንዳንድ ነገሮች አሉ። ግን ደግሞ ይህን ጉዳይ ለምን ካሜራ አስቀምጬ አላወራውም አላማከረውም ብዬ አሰብኩኝና እስኪ የሚፈልገው ነገር ምንድነው፣ ማድረግ ያለብንስ ነገር ምንድነው የሚለውን ልናወራ ተገናኝተናል ማለት ነው። ምንም ወሬ አላብዛና እስኪ አዚዝ እንዴት ነህ? እንካ አጠጋበል ማይክ ድምጽ ስልክ ነው ዛሬ ያስኩትና እስኪ ምንድነው ልታወራኝ የፈለከው ነገር? ትንሽ እኔ መጥቶኛል፣ ግን እስኪ ተመልካቹ እንዲረዱት ደግሞ ምንድነው የፈለከው ነገር? ያው ባለፈው በካሜራ እንደተናገርኩት መቼም አይቷለች ብዬ ተስፋ አደርጋለሁና የሆነ ውስጣ ስሜቷ ላይ የሆነ አዲስ ነገር የተፈጠረ ይመስለኛል እና ያንን ነገር አይታ ምላሽ አልሰጠችኝም። ያው ዝም ስላለችኝ እንግዲህ ዛሬ መጣ ይምጣ ብዬ ልንገራት ብዬ አስቤ ነውና ያ ነው ሀሳቤ። እስኪ ልንገራት፣ በአካል ልንገራት። መቼም ከብዳል። ግን ቆይ ያኔ አሁን ጥያቄ ካቀረብክላት በኋላ ማለት ቪዲዮን አይተዋለች፣ የራሷ ካሜራ ላይ ስለሆነ ያለ ቪዲዮን አይተዋለች እና ምን አይነት ሪአክሽን አሳየች? ያው ውስጧ በቃ በጣም ስለ ስሜት እንዳለው በጣም ደስ እንዳላት እና በቃ የሆነ አዲስ ነገር እንደሆነባት እና ደስተኛ እንደሆነች ነው ከስሜት የተመለከትኩትና እስቲ ዛሬ ደግሞ በአካል ስነግራት ምን ያክል ማለት ምንም አይነት ምላሽ አልሰጠችም። አንተ እኮ አሁን ካሜራውን እያየ ጥያቄ አቅርበህላታል። በጣም ወድሻለሁ ምናምን ብለህ ተናግረሃል። ያ ነገር መልእክቱ ደግሞ ለእሷ ነው። ይህንን መልእክት እንዴት ነው እሷ ለዚህ መልእክት ምላሽ አልሰጠችም ወይ? ምላሽ አልሰጠችኝም። እኔ እንደውም በቃ ወደ ምላሽ ትሰጠኛለች ብዬ ጠብቄ ነበረ። ግን ኦልሬዲ ውስጧ ላይ የደስታ ስሜት የሆነ የደስታ መንፈስ እንዳለን የተረዳሁት እንጂ ያው ለመናገርም ፈርታ ይሁን ምን ለማለትም ፈርታ ይሁን ብቻ ውስጧ ላይ ስሜት አለ፣ ደስ የሚል ስሜት እንዳለን የተረዳሁት እና እስኪ ዛሬ እንግዲህ ልጠይቃት ብዬ ወስኛለሁ። ስለዚህ ዛሬ ደፍረህ በቃ በኢነርጂ ልጠይቃት? ዛሬ እንግዲህ የመጣው ይምጣ ብዬ እንግዲህ ልጠይቃት እስኪ በአካል ልስማው ሀሳቧን። በቃ ችግር የለውም። ሌላ አንዳንድ ጥያቄ የሚጠይቅ ጥያቄዎች ነበሩ፣ ግን ደግሞ እሷ ከመጣች በኋላ የእሷን ፍላጎት ከሰማን በኋላ አንድ ላይ በጠይቃችሁ ይሻላል ብዬ አሰብኩና እስኪ እሷን እንደውልላት፣ ከዛ በኋላ ከመጣች በኋላ ደግሞ የሚሆነው ነገር አብረን እናያለን። ይሻላል። እሺ ደግሞ ቀጥታ ወደ ገደለው እንዳትገባ፣ ቀስ እያልክ በሲያሳ ምናምን አላ ልክ ሙዷን አይተህ ጥሩ ሁኔታ ላይ ስትሆን ዝግጁ የምትሆንበት ሰዓት ላይ መናገር ያለብህ። እሺ ቀጥታ ወደ ገደለው ሳይሆን ትንሽ ከተጫወታችሁ ካወራችሁ በኋላ። ሁለተኛ ደግሞ አሁን በናቲም ጉዳይ ከተመለከት ትንሽ ውስጧ ተጎድቷል። ምንም የማይካደው ነገር ናቲን ተወደው ነበርና ያ ደግሞ ነገር ስላለ አሁን ያ ነገር ያ ቁስሏ ድኗል ብዬ አላስብም። ምናልባት ጠንካራ ሴት ስለሆነች ተቋቁማው ሊሆን ይችላልና
ምናልባት ደግሞ አዲስ ሰው አይደለም አንተ በእሷ ህይወት ላይ በጣም ትተዋወቃላችሁ። ስለዚህ ያም ስለሆነ ነው እንደዚህ እንድትነግራት እኔ ፍላጎት ያሳየሁትና እስኪ ትምጣና ሁኔታውን አይተህ ትነግራታለህ። መልካሙን እመኝልሃለሁ። እንግዲህ ያው ወደፊት ጥሩ ነገር ይኖራል ብዬ አስባለሁ ከፈጣሪ ጋር እና ቤተሰቦች ያው እንግዲህ አዚዝ ለእሷ ያው የፍቅር ጥያቄውን ከዚህ በፊት አቅርቦላት ነበረ። ነገር ግን በአካል ሳይሆን የነገራት እነሱ ተነስተው ለካሜራው እየተመለከተ እንደሚወዳት ነበር የተናገረው። አይኗን እያየሁ መናገር እፈራለሁ በሚል ማለት ነው። እና እንግዲህ ያንን ቪዲዮ ተመልክታለች። ከተመለከተች በኋላ ግን ምንም አይነት ምላሽ አልሰጠችኝም። ነገር ግን እንደምትወደኝ ፍላጎት እንዳላት እያየሁ ነው ብሎ መልስ ሰጥቶኛል ማለት ነው። ስለዚህ አሁን ደግሞ ደውለን እንጠራታለን። ከመጣች በኋላ ውድ ቤተሰቦች ልክ እሷ ከመጣች በኋላ ትንሽ ተጫውተን እንግዲህ ቀጥታ ወደ ጥያቄው ይገባል ማለት ነው። አጋጣሚውን ተጠቅሞ እስኪ አንድ የሚሆንም ይሳካላቸው ይመስለኛል። ውድ ቤተሰቦች መልካም ምኞት እንደምትመኙለት ሁላችሁም አልጠራጠርም። ሁላችንም መልካም ምኞት እንመኝልሃለን። መልካም እድል። ምክንያቱም መልካም ልጅ ይመስላልና የሚገባት ልጅ ይመስለኛል። ውድ ቤተሰቦች እስኪ አሁን እሷን ደውለን እንጠራታለን። ከመጣች በኋላ ምን ይፈጠራል የሚለውን አብረን እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ነው? አለን። ዛሬው ከአዚዝ ጋር አስተዋውቀሽን ጥሩ ጓደኞች ሆነናል። ጥሩ ጓደኛ ደግሞ አሪፍ ሰው መሰለኝ። ቶሎ ነው ከሰው ጋር የምትግባባው። ግዴታ ነው። ለምን በዚህ ጊዜ ላይ ጊዜ መፍጀት አያስፈልግም። በህይወታችን ጥሩ ሰው ሲመጣ ቶሎ መቅረብ አይደለም። ጊዜ ከተሰጠውማ ይረፍዳል። እና ደግሞ እስኪ ከአንቺ ጋር አንዳንድ ነገሮች ለማውራት ተገናኘንና እንደ ጓደኛ ምን አዲስ ነገር አለ? መጀመሪያ እኛ ደህና ነን። ጥሩ ጓደኛ ወጥታችኋል። ያናንተ ተገናኝታችሁ ምናምን ለእኔ ለመደወልም በቃችሁ። ቀልጠፍ ይላል ወንድሜ፣ ቀልጠፍ ይላል ለጓደኝነት ወንድሜ። አዚዝ ምርጥ ልጅ ነው የምር። ጥሩ ጓደኛ፣ ጥሩ ሰው ደግሞ አረብ ነው የሚመስለው። እኔም አረብ ነው የሚመስለኝ። እሷ ቀይ ትመስለኛለች፣ በእሷ ደግሞ አንተ እሱ ይቀላል። አዚዝ በዛ ላይ ሸበላ ምንም አይወጣለት። እና እንዴት ነው ቪዲዮ እኮ ከዚህ በፊት የተቀረጸ አይተሽዋል? ቪዲዮ ላይ አይቻለሁ። በጣም አይቻለሁ። ምን ተሰማሽ? እንደሰማሽ አይ ማሜ እንደዚህ ህይወትን ስብስብ ባናረጋት ጥሩ ነው። አንደኛ አላመንኩበትም፣ በቪዲዮ አላመንኩበትም። የሚያሳምነኝ ቪዲዮም አይደለም። ብቻ ዝምታዬ መልስ ይሆናል ብዬ ነው ዝም ያልኩት። ለዛ ቪዲዮ ምላሽ ዝም ማለት ነው። ምንም አልናገርም። ምንም እንደውም ብንችል ስለሱ ቪዲዮ ባናወራ ራሱ ደስ ይለኛል። በቃ እንዳለፈ እሱኛው ፓርት እንተወው እና አሁን ላይ ደግሞ ህይወታችንን ድሮ በፊት እንደነበረው ህይወታችንን ብንቀጥል ነው የሚሻለው። ያ ቪዲዮ እንዳልተፈጠረ እንዳልሰማሁት ነው የምቆጥረው። በቃ ምንም አልሰማሁም፣ ምንም አልተወራም ብዬ ነው የማስበው። መሆንም ያለበት እንደዛ ስለሆነ አስፈላጊ አይደለም፣ መረሳት ያለበት ነገር ነው። ምንም አይነት በሱ ዙሪያ ምንም አይነት ነገር ማውራት አልፈልግም። ይህንን ነው ነገር ቆየ። እስኪ ችግር የለም ወደዚህ እንመጣለን። መጀመሪያ ግን ሰላም እንዴት ነች? ሰላም ደህና ናት? ደህና ናት። ተረጋግታለች? ወደ ራሷ እረፍት አድርጊ ብዬ ነው ይዣት ልመጣ ነበረ፣ ግን ትንሽ ፀሐይ ነው ምናምን። እንዴት ቆይ ቤት ውስጥ አንድ ቤት ተግባባችሁ? እስኪ ይሄን መልሽልኝ። ቤተሰቦች በእውነት እንዴት ደስ የምትል ልጅ እንደሆነች በጣም ተጫዋች ናት። በጣም ነው የምታስቀው። የምር ተጫዋች ናት ምናምን ደስ ትላለች። ከዚህ ሁሉ ህመም በኋላ ተጫዋችነቷን አይችበታለሁ። አስባል ሰው እንደዚህ አይነት ነገር ውስጥ ሲሆን በጣም ስሜቱ የሚቀይረው። እኔ ብሆን በቃ በጣም ሰው ማየት ምናምን ያስጠላኛል። ግን እሷ በዚህ ሁሉ ህመም ውስጥ ሆና እኔ ለመንከባከብ ምናምን ትሞክራለች። እኔ ለማሳቅ ምናምን ስለ ናቲ እያወራን ምናምን እየሳቅን ነበር።
ምን አወራች? እንዲህ ብዙ ነገር ነው ያወራነው። በቃ ምን ጅል ነበር ምናምን እያለ እየሳቅን ነበር። ተመልከቱ፣ ሁለት ሴቶች ተገናኝተው በቃ አንድ ላይ ከተጣመሩ ከባድ እኮ ነው። አሜት በቃ አሜት አይደለም አዘነባችሁ። አሜት አይደለም በቃ ስለ እንትን ወንድሜ ላይ በቃ ተጫወታችሁ። ምንም እሱም ለኛም እኮ ወንድማችን ነው። ናቲ ለእኔ ወንድሜ ነው። እርግጠኛ ነሽ? ካሁን በኋላ ምንም ጠላትነት ምን ይጠቅማል? ምንም አይጠቅም። ትክክል። አይ ፍቅርን የመሰለ ነገር የለም። እያንዳንዱ ነገር በህይወታችን ሰው ከመጣ በፍቅር እንቀበላለን፣ ከሄደም ደግሞ ይቅርታ ማለት በሰላም። በእኛ እምነት መጽሐፍ ቅዱስ ላይ ምን ይላል መሰለ? ቢቻላችሁ ከሰው ሁሉ ጋር በፍቅር ነው ይላል። በፍቅር ለምን? ትክክል። ምንም ለጥላቻ ጊዜ የለንም። የተጣሉ የትም አልደረሱ። የትም የሰይጣን ስራ ብቻ ነው ጸብ፣ እኛ ላይ አይወክልም ማለት። አዎ። እና አንተ ተጫወት እንጂ ዝም አልክ። ኧረ ተይ ማታውቂ ትመስያለሽ። ኧረ እኔ እኮ ይሄን ዝምተኛ ሲሆን ስለማላውቅ ነው። እያወራችሁ ነው ብዬ ነው። ሌላ በእርግጥ ብዙም አያወራም፣ እንደዚህ ዝም ትላለህ። ወሬ እንዳይጠፋብን ተጫወት እንጂ እየጠፋብኝ ነው። እንዴት ነህ አንተ? ስራ አሪፍ ነው? ስራ ምንም አይደል፣ ያው እየተሯሯጥን ነው፣ እየተጠፋፋን ነው። ይሻላል ሁላችንም በራሳችን ይሄ ግጭት ነበረ እያገናኘን የነበረው። ያው ስንጋጭ እርስ በርስ ስትጣሉ ነበረ። እንግዲህ ያም ነገር ደግሞ ተፈቷል። ሰላም ነው። ምንም ነገር ቢሆን ሰላም ደስ ይላል። እንደዚህ በሰላም ተገናኝቶ በፍቅር ተጫውቶ መለያየት በጣም ደስ ይላል። ከዚህ በፊት እየተገናኘንበት የነበረው ምናልባት እንደዚህ አስተዋወቀን እና አሪፍ አጋጣሚ ነው። ነገር ግን ስላስተዋወቀን ደግሞ ጸብ ምናምን ጥሩ አይደለም። ይዙ ደህና ነው። ይዙ ደህና ነው። ምን ይሆናል? እሱ ያው ምንም አይሆንም። በጣም ጥሩ ልጅ ነው ማለት። አዎ ይዙ ጥሩ ልጅ ነው። እኔ ሆስፒታል ነው ያወቅሁት አንተ የታመምክ ጊዜ፣ ግን በቃ በጣም ጥሩ ልጅ የዋህ ነው። እያስቸገረ ነበር እሱ ወንድሜ ምን አደረጉ ስለያለ። አይ በጣም የዋህ ነው እውነት። እኔ እንደውም እዛ ሆስፒታል ሳገኘው መጀመሪያ በቃ በጣም እያለቀሰ ምናምን አይቼው ወንድ ልጅ እንደዚህ ያለቅሳል እንዴ አልኩኝ ሳይ። በጣም ጥሩ ወንድም ነው ያለህ። እድለኛ ነህ። በጣም የሚያስብልህ ጨርቅም የሚወድ ወንድም አለ። ለእኛም ይኖራል። እድለኛ ነህ። እሺ አሁን እስኪ መለስ እንበልና የሮል እንዴት ነው? ህይወት ላይ አዲስ ነገር አለ? እንዴት እንደሚጠየቅ አላውቅም። በነገራችን ላይ ቤተሰቦች ምን ማለት እንዳለብኝ አላውቅም፣ ግን ያው እየሞከርኩ ነው። እስኪ ምን አዲስ ነገር አለ ህይወትሽ ላይ፣ ላይፍሽ ላይ ምናምን እንዴት ነው? እስኪ አሁን ያለሽበት ሁኔታ ተረጋግተሻል? መምጣትሽንስ ቤተሰቦች አውቀዋል? ቤተሰቦችን አላሳወቁም። ማሳወቀው ማስተካከላቸው ነገሮች አሉ። ቤተሰብ ጋር መሄድ ያለብኝ ምናምን ለቅሶ ምናምን ያልደረስኳቸዋል። ለዛ እነሱ መድረስ ስላለብኝ እነሱ ልዘጋጅና የኛ ጾም ሲፈታ ከዛ በኋላ ለበዓል ነው የምመጣው ብዬ ነው የሚሄደው። ከሄድኩ በኋላ እውነቱን እነግራቸዋለሁ፣ ግን እንዳይደነግጡ። ቪዲዮ ምናምን አልደረሳቸውም? አላዩም? እስካሁን አላዩም። አይተው ዝም ያሉ እንኳን አይመስለኝም። አይ በቃ እንደዛ ከሆነ አዚዝ አንተ ማለት የመጣው ድንገት መች ነው የምትመለሰው? አላወራንም በሚገርም ነገር። ከዛ አላወራሁትም። አዎ ስልሽ አንደኛ በቃ ተነስቼ የመጣሁት ኦልሬዲ በአንቺ ጉዳይ ነው። ሌላ ምንም እንትን አልነበረኝም። እኔም ኦልሬዲ ቤተሰቦቼ ጋር ምናምን አልሄድኩም፣ አላሳወቅኩም ምናምን። እንግዲህ የምመለስበትን ቀን አላውቀውም። ግን የምር ቪዲዮን አይተሽው ምን አይነት ስሜት ስልሽ? አዎ እስኪ ይህን ጥያቄ አሁን እያዋዛው ልጠይቅ ነበር። ደፋር ነው ጠየቀሽ። እስኪ ይህን ምላሽ እንዴት አይተሽዋል ቪዲዮ? አናወራም ማለት ማውራት አለብን ስለሱ ጉዳይ። አስፈላጊ ነው ማሜ አይደለም? እኔ ማውራት አልፈልግም አሁን ስለሱ ጉዳይ። ማለት ለእኔ አስፈላጊ አይደለም። ብዙ ጭንቀቶች አሉብኝ። ይገባኛል። ብዙ የተበላሹ ነገሮች አሉብኝ። ብዙ ማስተካከል ያለብኝ ነገሮች አሉብኝ እና አሁን እንደገና ደግሞ ስለሱ
አይ ይገባኛል ያለሽበት ሁኔታ ግን ማለት ነው ሂሮ ላይ ይኸውልሽ አንቺና እሱ ትውውቃችሁ አሁን አይደለም አዲስ አይደለም። አዎ ለዛ ነው እሱ ያለውን ነገር ባይገርምሽ ግን ይሄ በእውነት በጣም ስልሽ በቃ ከገለጽኩት በላይ ነው። በቃ ስልሽ እንደው በካሜራ ፈራው ኦልሬዲ ያው መቼም ያው የፍቅር ስሜቱን ታውቂዋለሽ። በእውነት ማሜ በጣም በቃ በጣም ይከብዳል መናገር እና ዛሬ እንደውም በቃ በምን አይነት ስሜት ውስጥ ሆኜ እንደማወራሽ ሁላ የምርህ ነው። እዚህ እያወራ ያለው ነገር የምርህ ነው ማለት እንዴት ነው እንደዚህ ልታስበኝ የቻልከው? እንዴት? እኔ እናንተ እኮ ንጹህ በቃ ጓደኝነታችን እኔም የራሴ ህይወት እያለኝ ነው የተዋወቅነው። በቃ አዚዝ አሁን አንተ መናገር ያለብን ነገር ተናገር። አይደለም ማሚ የምሬ ነው የምርህን ነው እሱ የምርህን ነው የሚያወራው። አልገባኝም ስላልገባኝ ነው። የምርህን ነው ማለት እንዴት ነው የምርህ ሊሆን የሚችለው? አዚዝ እኔ አንድም ቀን እኮ እንደዚህ አውርተኸኝም አሳይተኸኝም ተናግረህም አላውቅም። ለዛ ነው መጀመሪያም ለዛ ነው በቪዲዮ አይታየዋለሽ ብዬ ያሰብኩት እንጂ በእውነት በጣም ነው የወደድኩሽ። በቃ አዚዝ በእውነት እንደዚህ አታውራ። በእናትህ እንደዚህ አታውራ አዚዝ እባክህን ዝም በል። በእናትህ እንደዚህ አታውራ። ማሜ እባክህን የሆነ ነገር ባይለው እንዴ አላሳዝናችሁም እንዴ? እኔ አይደለም ማሳዘን አሁን እሱ ውዴታውን ፍቅሩን ነው የገለጸው አይደል? ስለዚህ አሁን ጊዜው ነው ጊዜው እኮ አይደለም ማሜ ጊዜ ነው። አሁን ለፍቅር ለመውደድ ጊዜ ለኔ ጊዜው ነው። አሁን አንተ ይሄ ጓደኝነታችንን ለማበላሸት ካልሆነ በቀር ያው ጊዜው ነው። አፈቅርሻለሁ የምትልበት ጊዜ ነው። ፍቅር የምትናገርበት ጊዜ ነው። አሁን አዚዝ አይደለም መውደዴ ማፍቀሬን መናገር አልነበረብኝም። አሁን ጊዜው ነው። ምን ላይ እንደነበርኩ ታውቃለህ? አንቺ ያ ሁላ ነገር አድርጌልሽ ያ ሁላ ነገር ሳደርግሽ ያንቺ መውደዴ አይገባሽ? በእውነት ይደብራል። በእውነት አረ እንደዛ ታስባለሽ? ስለ እውነት ነው በጣም ነው ስታስብ አሁን ጊዜው አይደለም። እኔ በጣም ብዙ ነገር ነው ያሳለፍኩት። የግድ ስሜቴን እንድታውቁልኝ እንድታዩ ማልቀስ ራሴን መጣል የለብኝም። ጠንካራ ካልሆንኩኝ ለእኔ ማንም የለኝም ከራሴ ውጭ። ስለዚህ ገና ብዙ ያልዳንኩበት ህመሞች አሉኝ። ብዙ መታከም ያለብኝ ነገሮች አሉኝ። ይሄ ጊዜው አይደለም። እኔ ይሄንን ነገር መስማትም አልፈልግም፣ እንድትነግረኝም አልፈልግም። በእውነት እኔ በጣም ነው ይሄ ጊዜው አይደለም። እስካሁን ለምን ያልነገርከኝ? እስከ ዛሬ ለምንድን ነው ዝም ያልከው? በጣም እየፈራሁሽ ነበር እና አሁን ለምን የደፈርከው? በጣም ጊዜ እየሄደ ነው። ረጅም ቀን ነው የወሰደብኝ። በእውነት ለመናገር በጣም እየፈራሁሽ ነው። ማሜ የእውነት ለእኔ ካለሽ ክብር በቃ የተነሳ ፍላጎት የተነሳ ከአንቺ የማይብሽም ደስታ የተነሳ በእውነት በጣም አዚዝ ይሄ ጊዜው አይደለም እያልኩ ነው። ለምንድን ነው የማትሰማኝ? አሁን እናንተ ጓደኝነታችን እንዲበላሽ ካልፈለክ በቀር አንተ ከኔ ጋር መጣላት ወር መቀየም ካልፈለክ አሁን እወድሻለሁ የምትልበት መውደድ ማለት እኮ ጓደኝነት ነው። ልትወደኝ እኮ ትችላለህ። ለእኔ ፍቅር ሊኖርህ እኮ ይችላል። እኔ አላውቅም። እኔ አልጠላህም። በጣም ነው የምወድህ። እኔም አከብርሃለሁ። ለአንተ ጥሩ ስሜት አለኝ። ግን እኔ እናንተ ያለንን ነገር እንደዛ ብቻ ነው መቀጠል ያለበት። እዚህ ጋር አፈቅርሻለሁ ምናምን ለአንቺ ልዩ ስሜት አለኝ ምናምን የምትልበት ጊዜው አይደለም። ለምን እኔ ገና ፍቅሬን አይታየም። እንደ አዚዝ የነበርኩበትን ነገር አታውቀውም ነው ማሚ? አያውቀውም ነው እንዴ? አዚዝ አልገባኝም። ስማም በል እንዴ! እንደዚህ ያለ እንዴ? ምን ማለት ነው? በቃ አለ አይደለ ከኋላ ማሳልፈን የመጣንባቸውን ነገሮች ምናምን ስናስበው ያ ሁላ ነገር እንደዛ ታደርግ የነበረው እኮ አንቺን ስለምወድ እባክሽን ተረጅን በናትሽ። እኔ ራሱ ተረዳኝ። ኧረ አዚዝ እኔን ተረዳኝ በእግዚአብሔር እንዴ! አዚዝ እዚህ ጋር ያልገባህ ነገር አንዴ እንደ ትልቅ ሰው እናውራ። አንዴ እዚህ ጋር ማሚ አንተም ሀቁን ተናገር። እና እኔ የነበርኩበትን ነገር ታውቃለህ። አንተ ራሱ የነበርኩበትን ነገር ታውቃለህ። ምን አይነት ህይወት ውስጥ እንደነበርኩ ታውቃለህ። ምን ያህል ነገር እንዳሳለፍኩበት አፈቀርኩ ብዬ በማስበው ሰው ምን እንደሆንኩኝ ታውቃለህ። ከዛ ሁሉ በኋላ እና አሁን እሺ ጊዜው ነው ማሚ እንደዛ ጊዜ ለኔ መስጠት አዚዝ በቃ ተረጋጋና ለኔ ጊዜ መስጠት የለብም። እኔ ከራሴ ጋር መሆን አለብኝ። ገና በጣም ብዙ ማገገም ያለብኝ የራሴ ሁሉ ህመሞች አሉብኝ። በጣም ብዙ ነገር ነው። ይገባኛል፣ ግን ከራሴ ጋር አይደለሁም። የምር በጣም ያፈቀርኩሽ እባክሽን ሄሪ በእናትሽ ለምን ደግሞ አትረዳኝ? እኔ እኮ ጓደኝነታችንን በጣም ነው የምፈልገው። ወንድምነትን ላጣ አልፈልግም ህይወቴ ውስጥ እንደ ወንድሜ ከጎኔ የምትሆንበትን ቀኖች ሁሉንም በጣም ነው የማመሰግንህ። እና እንደሱ ነው የሚሻለን። አሁን የሚሻለን ይህ ፍቅር ምናምን አሁን ላይ አዚዝ ለምንድን ነው እንደዚህ ሲጀመር ቀድመህ ለእኔ ነበር መናገር የነበረብህ። እንደዚህ ሚዲያ ላይ ምናምን ከማውራት በፊት ለእኔ ነበር ማውራት የነበረብህ። ለመናገር እየፈራሁ አሁን እሱ ጥያቄ አቅርበዋል። አንቺ ደግሞ ፍላጎትሽን ምን እንደሆነ መናገር ከዛ በኋላ አለቀ አይደለ?
የእሷ ውሳኔ ምን ይሆን? እኔ ፍላጎቴ ማሚ ሁሉም ሰው ያውቀዋል። አንተም ብትሆን እንደ ራስህ ብታስብ እኔ ገና 1 ወር እንኳን አልሆነኝም ከዛ ሁሉ ድራማ ውስጥ ከወጣሁ በጣም ብዙ ነገር ነው ህይወት ውስጥ የተፈጠረው። እኔ እንደዚህ አይነት ነገር ለምን ማሚ እባክህን ተረዱኝ። እኔ አዚዝ ለምንድን ነው ጓደኝነታችንን ስወድሽ በእናትሽ በእውነት በተጎዳሽ ፍቅር ልካሽ እባክህን እንደዚህ አትበል አዚዝ እባክህን በእናትሽ አንተ ንጹህ ወንድሜ ነው የምር በቃ እኔ አንተን ከዛ ውጭ ማሰብ አልችልም። አንተ ጓደኛዬ ነህ፣ ንጹህ ወንድሜ ነህ። ከዛ ባለፈ መንገድ አንተን ማየት አልችልም። እኔ አንተን ወንድሜ እንደሆንክ ነው ማስበው፣ ጓደኛዬ እንደሆንክ ነው ማስበው። ሁሌም በክፉም በደግም አብረን ከጎኔ የምትቆም በቃ ከዚህ ፊት ያሳለፍናቸው ጊዜዎች አሉ። ንጹህ ወንድሜ ነበር። እንደሱ ነው የምፈልገው። ሁሌም ህይወት ውስጥ የምፈልገው ስታፈቅሪ እንዴት ነው ስሜቱን መቼ ትረጅኛለሽ ብዬ አስባለሁ። በቃ እኔ እሺ ለምንድን ነው የማትረዳኝ? አዚዝ በእናትህ ተነስ። አዚዝ በእናትህ አዚዝ ተነስ። በእናትህ ተነስ አዚዝ ተነስ። እንደዚህ መሆን የለብህም። አዚዝ ተነስ። ኧረ በፈጣሪ ስም ተነስ ተነስ። አዚዝ ተነስ። እንዴ ለምን እንደዚህ የምትሆነው? እኔ በጣም ስለወደድኩ እንደዚህ መሆን እኮ ምንም የሚያመጣው ነገር የለም። ማሚ ምን እያደረገ ነው ልጁ? በቃ ሄሮሊ ይቅርታ በጣም ይኸውልሽ፣ እሱ ስለወደደሽ ነው። ሁለተኛ ደግሞ አንቺ ፍላጎትሽን የማሳወቅ መብት አለሽ። ተረዳሽ? ስለዚህ ቁጭ በሽ ተቀመጭ። በእውነት በጣም ማንንም ሰው እኔ ለማንም ሴት እንደዚህ ሁኜ አላውቅም። ማንንም ሰው ወድጄ አላውቅም። ስለሆነት የምሬንም ነገር እኮ ሊሆን ይችላል። አዚዝ እሺ አሁን ይሄ ጊዜ ነው። አንተ እንደራስህ አስብ። እኔ ጊዜ ይሆናል ብዬ ስላሰብኩ አሁን ጊዜ አይደለም አዚዝ። እኔ አላሳዝንም። እስከዛሬም ለመናገር በጣም እየፈለኩ ነበር። እሺ አንቺ ቆይ ታይልት አንድ ነገር አንድ ማሰብ ነው የምትፈልጊው ወይስ ፍላጎት የለሽም? ለዚህ ግን እኔ እሱን እንደ ወንድሜ ነው ማየው። ማሚ እኮ ወንድሜ ያለፈ ነገር በእውነት ምንም አስቤ አላውቅም። ሳውቀው እኔ ከናቲ ጋር ነበርኩኝ። ከናቲ ጋር ግንኙነት ውስጥ ያለው ሰው ነበርኩኝ። ስለ ናቲ ራሱ ያውቃል፣ ነግሬዋለሁ። በደንብ ነው የሚያውቀው። ኢትዮጵያ ሲመጣ ራሱ ለእሱና ለናቲ ነው የተናገርኩት። ሌላ ሰው እንኳን አያውቅም። አሁን እሱ ጋር የፍቅር ፍላጎት አለሽ የለሽም? እኔ የለኝም። እንዴ እኮ ወንድሜ ነው ማየው። ለኔ እኮ ንጹህ ወንድሜ ነው። ማሚ እንዴት ነው የፍቅር ግንኙነት ላስብ የምችለው? በቃ እደውልልሻለሁ። ሂጂ በቃ አንቺ እሺ። እኔ ለኔ ንጹህ ወንድሜ ነው። ሁሌም እንደ ወንድሜ ነው ማየው። ከዚህ ያለ ነገር ማሰብ ሂጂ በቃ አንቺ ሂጂ። አንዴ እሱ ጋር እኮ ግን እሱን አወራው ብቻ ግን እኔ ወንድሜ ነው ማወቅ ያለብን። አዚዝ በእውነት ማሚ እኔ ስለ በጣም በቃ ኦልሬዲ በጣም ነው የወደድኳት፣ በጣም ነው ያፈቀርኳት እና ልትረዳኝ አልቻለችም። በእውነት እኔ ለማንም ስለ በቃ ምን ብዬ ልነግራት እችላለሁ ከዚህ የበለጠሽ? ግን በእውነት እኔ የዛን ቪዲዮን ካየች በኋላ በፊቷ ላይ ሳየው የነበረውን ስሜት ወላሂ በጣም በቃ እሺ ትለኛለች፣ በቃ በጣም ደስ ይላታል አለ አይደለ? ወደፊት ብዙ ነገር ሳስብ ነበረ እና በእውነት ማሚ በጣም እሺ በቃ እዚህ አሁን አንተ ተረጋጋ። በቃ ሰው ልጅ በቃ መታገስ ያስፈልጋል። እሺ አሁን እቺ ልጅ ስታስበው ያለችበት በእውነት ማሚ እሷ አልተረዳችኝም እንጂ እኔ ለእሷ ብዬ ነው ከዛ ሀገር የመጣሁት። ያንን ቪዲዮ ገና ከማየቴ ነው እንዴት እንደዚህ ትሆናለች ብዬ የመጣሁት በእውነት እንጂ ማሚ በጣም በእውነት አይዞህ ለመልካም እንዲህ ትለኛለች ብዬ አልጠበቅኩም ነበረ። ግን ኦልሬዲ እሷ እንደ ወንድሜ ነው የማስበው ነው ያለችው። ትወድሃለች። የምትወደው ግን በወንድምነት ነው። ይሄ ደግሞ እውነት እየተናገረች እንደሆነ ፊቷ ላይ ያስታውቃል። ደንግጣለች። ግን ደግሞ አንተ ዱአ አድርግ፣ እሺ ስገድ፣ ዱአ አድርግ። ኢንሻአላህ አላህ ያስተካክለዋል ወደፊት። እሺ ኢንሻአላህ በአላህ ትተማመናለህ አይደለ? ስለዚህ ዱአ አድርግ። እሺ አይዞህ ይስተካከላል። እንደገና ደግሞ እንደዚህ አይምሮ ምናምን በዚህ ነገር አታጨናንቅ። ገና ወጣት ነህ፣ ብዙ ነገር ይጠበቅብሃል። እሺ እሺ በል ይስተካከላል። ኖርማል ነው። ሁሉም እንደዚህ ሆኖ ነገሮች የሚስተካከሉ አሉ። በህይወት ሰው በጣም ሄደም ደግሞ ከፈጣሪ ጋር ብቻ አትጋጭ እንጂ ይሄ በቃ የሰው ልጆች ባህሪ ነው። አሁን እቺ ልጅ አንተ ልክ እንደ ወንድሟ ነው የምታስበው። እኔ ስለአንተ አንድም ቀን መጥፎ ነገር ስታወራ ሰምቻት አላውቅም። የተወሰነ ቀን ነው ስለአንተ ያወራችሁ። ያንንም አዚዝ ማለት ለእኔ ብሎ መስዋዕት የሚከፍልልኝ በቃ ወንድሜ ነው የምትለው። ታዲያ አሁን እቺ ልጅ ወንድሜ እያለች ድንገት አሁን አንተ እንደዚህ አይነት ጥያቄ ስታቀርብላት ደግሞ ተረጋጋተሽ፣ ግራ ተጋባች ነው። ግን ኦልሬዲ አንተ ለምሳሌ አሁን ማሚ እኔ ይቅርታ አድርግልኝና በእውነት ሁሉ ነገሯን ወድጄው በቃ ያለችበትን ሁኔታ ተረድቼው ከዛ በፊት እንኳን ብዙ ነገር አሳልፌ መልሼ ኦልሬዲ ተቀራርበናል፣ በጣም እንትን ብለናል። በቃ በዛ ታይም ነው በቃ ኦልሬዲ እሷ እንደወደድኳት ስሜት የተሰማኝ እንዳፈቀርኳት ስሜት የተሰማኝ እና ግን እሷ
ልትረዳኝ አልቻለችም። የኔን በቃ ከኋላ የነበረውን ልፋቴን ልቆጥረው አልቻለችም። በእውነት በጣም ነው የከፋኝ። አይዞህ ይስተካከላል። የምር ነው የምልህ፣ እንደዚሁ አይቀጥልም። ሁሉም ነገር ይስተካከላል። እሱ አንተ ብቻ እንዲስተካከል ነው የምፈልገው። አንተ ብቻ ተስፋ አትቁረጥ። በእሷ ደስታ መደሰት መቻል አለብህ። ምቾት የሚሰጣት ነገር ይሄ ደግሞ ለአንተ አዲስ አይደለም። ምክንያቱም ለእሷ ብለህ ብዙ መስዋዕትነት ከፍለሃል አይደለ? እና እባክህ አሁን ይቺ ልጅ ተጎድታለች። አንተን እኮ እንደ ወንድሟ ባትመለከትህ ስለ ናቲ አትነግርህም ነበር አይደለ? ወንድሜ ብላ አይደለ ስለ ናቲ የነገረች። ስለዚህ አንተ ግን በዛኛው ነገር ተከፍታለች። እኔ ደግሞ ከዛ በላይ በእሷ ክሻት አስደስታታለሁ ብዬ ነው ያሰብኩት። እንደዛ ነው የኔ ሀሳቤ ነበር። እሺ ችግር የለም። በቃ አሁን እኮ ጅማሮ ነው እንጂ መጨረሻው አይደለም አይደለ? ይገባኛል። ግን አሁን እሷን ጊዜ ስጣት፣ ታስብበት። ይኸውልህ አሁን አንተ በህይወት ላይ ሁለት አማራጮች አሉ። አንድ አብራ ትሆናለች፣ አንድ አትሆንም አይደለ? ስለዚህ ይሄን ደግሞ አምነህ መቀበል ግዴታ አለብህ። ስትፈጠርም ከእሷ ጋር አልተፈጠርክም፣ የኖርከው በአጭር ጊዜ ነው ከእሷ ጋር አይደለ እንዴ? ጠንካራ መሆን አለብህ። ግን ደግሞ ከወደድካት እሷን ላለማጣት ፈጣሪ ጋር ጠንካራውን፣ ከዛ በተጨማሪ ደግሞ ለእሷ መልካም ሁንላት። እሺ በቃ ምንም ነገር እንዳይቀየር። ኢቭን እሷ ወንድሜ እያለች አይ ወንድምሽማ መሆን አልችልም ብለህ መግፋት አትችልም። እሺ በዚህ ይቀጥል። አብርሃምን ፍላጎት ካላት ፈጣሪ ካሳካላ አብራችሁ ትሆናላችሁ። ደስ የሚል ነገር ይሆናል። የማይሆንም ከሆነ ደግሞ ያለው ግንኙነታችሁ እንዳይቋረጥ። እሺ አዚዝ፣ አሁን እንደዛ ነው መቀጠል ያለበት። ራስህን ጠብቅ። ይህ ጅማሮ ነው፣ መጨረሻ አይደለም። ተስፋ እንዳትቆርጥ፣ ራስህን መጠበቅ ይኖርብሃል። ስራ ላይ ፎከስ ማድረግ አለብህ። እሺ አሁን እዛ መመለስ ካለብህ ተመልሰህ ስራ መስራት አለብህ። እዚህም ከሆነ ደግሞ ጊዜ የምታባክንባቸው ስራዎች ካሉ እዛ ላይ ፎከስ አድርግ ለማለት ፈልጌ ነው። ራስህን ጠብቅ። ግን በጣም እንድትረዳኝ እፈልጋለሁ። በቃ እኔ ውስጤ ላይ የሚሰማኝ ስሜት በሁሉ ነገር እሷን ነው ማሰባት እና ያለውን ነገር በእውነት በጣም ብታቅልኝ በጣም ደስ ይለኛል። ይገባኛል፣ ለእሷ አዲስ ነገር ነው የሚመስለው። ግን በእውነት በጣም ካለኝ ፍላጎት፣ ካለኝ ፍቅር፣ ካለኝ መውደድ የተነሳ ነው እና ዛሬ ልነግራት የፈራሁትና እንደፈራሁትም ችግር የለም። አንተ አሁን በቃ እንዳልኩህ አድርግ። እሺ ደስታዋ ላይ ተደሰት። እሷ ለአንተ መልካም አስተሳሰብ አላት። ተረዳኝ። በጣም ትወዳለች። ግን በወንድምነት ነው አሁን እያየሁት ያለሁት እና መልካም አስተሳሰብ ለአንተ ስላላት አንተ መልካም ሰው ስለሆንክ እባክህ ማንነትህ እንዳይቀየር እና ያው ፕሮግራሙን ልዝጋውና ወክ እያደረግን እንሄዳለን። እና ውድ ቤተሰቦች ያው እንዳያችሁት ነው ከአዚዝ ጋር የተወሰነ ቆይታ አድርገን ሄሮን መታ ነበር፣ አውርተዋል። ምንም የተቀየረ ነገር የለም፣ ያያችሁት ነው። እና እስኪ ምን ይሆናል የሚለውን ወደፊት አብረን እናያለን። እስከዛ ድረስ መልካም ቆይታ ይሁንላችሁ።